በአማራ ክልል የፖለቲካ ትኩሳቱ ጣራ ነክቷል። ምክትል ርዕሰ መስተዳድሩ የዘመነ ካሴ ጥላ ሊያዝ አልቻለም ሲሉ ተደምጠዋል። አርበኛ ዘመነ ካሴ በበኩላቸው ከጫካ ሆነው ባወጡት መግለጫ የደወላችሁልኝ ልትደራደሩ ሳይሆን በመደለያ ልትይዙ ነበር ሲል ሚስጥር አውጥቷል። የባለስልጣኑን አንገት ያስደፈው የአርበኛ ዘመነ ካሴ 10 ሺህ ካሬና የውጭ ሀገር ትምህርት ምላሽ ምን ነበር? እንደ ግርማ የሽጥላ አትሁኑ የሚለው ማስጠንቀቂያስ ምን ያህል ያሰጋል? ሙሉ ዘገባው ከትንታኔ ጋር ቀጥሎ ይቀርባል። አብራችሁን ቆዩ። በአማራ ክልል መንግስትና በፋኖ ኃይሎች መካከል ያለው የብረት ጦርነት ወደ አደገኛ የቃላትና የፕሮፓጋንዳ ጦርነት ተሸጋግሯል። ሰሞኑን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን በህዝባዊ መድረክ ላይ ያደረጉት ንግግር ከፋኖ መሪዎች መካከል አንዱ አርበኛ ዘመነ ካሴ ፈጣንና ጠንካራ መልስን አስከትሏል። ነገሩ እንዲህ ነው። ዶክተር አብዱ ሁሴን በሰሞኑ ስብሰባ ላይ አርበኛ ዘመነ ካሴን ፈሪ ሲሉ የገለጹ ሲሆን መንግስት ከዘመነ ካሴ ጋር በስልክ ግንኙነት እንዳለውም ፍንጭ ሰጥተዋል። ዶክተር አብዱ ሲናገሩ እንዲህ ይላሉ። ዘመነን መያዝ አስቸጋሪ የሆነው ጥላውን ስለማይያዝና ስለሚፈራ ነው። ዓላማቸው ታሪካዊ ጠላቶቻችን የኤርትራ መንግስትን ተላላኪ በመሆን ኢሳያስን 4 ኪሎ ማስገባት ነው። እኛ ግን ደውለንለታል ይላሉ። ይሁን እንጂ ይህንን የባለስልጣኑ ንግግር ተከትሎ ከጫካ የተሰማው ምላሽ የክልሉን ፖለቲካ በበረዶ የሚከልስ ሆኗል። አርበኛ ዘመነ ካሴ ሰሞኑን ባወጣው ባለ 2 ገጽ መግለጫ የመንግስትን ደውለንለታል ክስ ወደ ለማኝ ቀይሮታል። ዘመነ እንደሚለው ከሆነ መንግስት ላለፉት ዓመታት በተደጋጋሚ የሽምግልና ቡድኖችን በመላክ 4 ማባባዮችን አቅርቦለታል። ዘመነ ያጋለጠው የመንግስት ስጦታ ዝርዝር እንደሚከተለው ነው። አንደኛ፣ የስልጣን እርከን ከክልሉ ፕሬዝዳንትነት ውጭ የፈለገውን ስልጣን ለመስጠት። ሁለተኛው ትምህርት ነው። አውሮፓ ወይም አሜሪካ ሄዶ 3ኛ ዲግሪውን ወይም ፒኤችዲውን እንዲማር። ሶስተኛው የመሬት ስጦታ ነው። 10 ሺህ ካሬ ሜትር ቦታ ከነህንፃ ግንባታና ከ30 ሚሊዮን ብር በላይ ሽያጭ ጋር እንስጥህ ስለመባሉ ይፋ አድርጓል። አራተኛው ፓርቲ ማቋቋም፣ የራሱን ፓርቲ መስርቶ በሰላም እንዲታገልም እድል እንደተመቻቸለት ዘመነ ካሴ ይናገራል። አርበኛ ዘመነ ለዚህ የድለላ ሙከራዎች የሰጠው ምላሽ ግን መሬታቸውን ስንዴ ዝሩበት የሚል አጭርና ንቀት የተሞላበት እንደነበር በግል አስታውቋል። በመግለጫው ላይ አነጋጋሪ የሆነው ሌላው ጉዳይ ዘመነ ለዶክተር አብዱ ያስተላለፈው የማስጠንቀቂያ መልእክት ነው። ዶክተር አብዱን ከሟቹ የብልጽግና አመራር ጓዱ አቶ ግርማ የሽጥላ ጋር በማነጻጸር እሱም እንዳንተ ቢሮ ተቀምጦ ይዝት ነበር፣ መጨረሻው ግን የታወቀ ነው ሲል አስፈሪ መልእክት ልኮበታል። አንበሳ ሸኮናው ክፍት ቢሆንም እንኳን ሊበላ አይከጀልም ያለው አርበኛ ዘመነ ካሴ የመንግስትን የሰላም ጥሪ እንደማይቀበልና በድሮን የሚጨፈጭፍን አካልም እንደማይታረቅ በጽኑ ቃል አረጋግጧል። የናዚ ፓርቲ ተመልሶ ጀርመንን መምራት እንደማይችለው ሁሉ ብልጽግናም ተመልሶ አማራን አይመራም ሲልም የድርድሩ በሮችን ጥርቅም አድርጎ ዘግቷቸዋል። ባህር ዳርና በጫካው መካከል ከጠበንጃው ጦርነት ባሻገር የቃላት ጦርነት ተባብሶም ቀጥሏል። በኢትዮጵያ ፖለቲካ ውስጥ በተለይም በአማራ ክልል ያለው ግጭት ከታጠቁ ኃይሎች ውጊያ ባልተናነሰ የፕሮፓጋንዳና የቃላት ጦርነት እየተካሄደበት ነው። ሰሞኑን የአማራ ክልል ርዕሰ መስተዳድር ዶክተር አብዱ ሁሴን በህዝባዊ መድረክ ላይ ያደረጉትን ንግግር እና ያንን ተከትሎ የአማራ ፋኖ መሪው አርበኛ ዘመነ ካሴ የሰጠው ጠንካራ ምላሽ የሳምንቱ አነጋጋሪ ጉዳይ ነው። የሁለቱ አካላት ንግግር የጦርነቱን ቀጣይ አቅጣጫ፣ የድርድር ተስፋዎችን መክሸፍና የፖለቲካ ትርክቶች ፍትያ በግልጽ አመላካች ሆኗል። በዚህ የትንታኔ ዘገባ የዶክተር አብዱን ክስ፣ የዘመነ ካሴ መልስ እንዲሁም በሁለቱም መሃል ያለውን የፖለቲካ ጨዋታ በዝርዝር እንመለከታለን። አብራችሁን ሁኑ። የአብዱ ሁሴን ትርክት ፈሪውና የታሪካዊ የጠላት ተላላኪ የብልጽግና መንግስት በቅርቡ የወሰደው ስትራቴጂ ወታደራዊ ዘመቻውን በህዝባዊ ኮንፈረንሶች መደገፍ ነው። በዚህም መሰረት ዶክተር አብዱ ሁሴን ያደረጉት ንግግር 3 ዋና ዋና መልእክቶችን ያዘለ እንደሆነ ማንሳት ይቻላል። የመጀመሪያው የመሪው ስብና ማኮሰስ ነው። ዶክተር አብዱ ዘመነ ፈሪ ነው፣ ጥላው አይያዝም ሲሉ ዓላማቸው የፋኖ መዋቅር ሳይሆን የመሪውን ጀግንነት ወይም ምስል መስበራቸው ነው። በሽምቅ ውጊያ ውስጥ መሪዎች በአብዛኛው ከፊት መስመር ይልቅ በስትራቴጂክ ቦታ ላይ እንደሚቀመጡ ይታወቃል። ሆኖም መንግስት ይህንን እንደ ፍራቻ በመቀባት ለተከታዮቹ የሞራል ውድቀት ለመፍጠር እየሞከረ መሆኑን የፖለቲካ ተንታኞች ይገልጻሉ። ሁለተኛው የውጭ ጠላት ተላላኪ አድርጎ መሳል ነው። ዓላማቸው ኢሳያስን 4 ኪሎ ማስገባት ነው የሚለው የዶክተር አብዱ ንግግር ህዝቡ ለሀገር ለዋላይነት ያለውን ስሜት ለመኮርኮር የታለመ ነው። የኤርትራን መንግስት እንደ ታሪካዊ ጠላት ወይም እንደ ስጋት በመሳል ፋኖን የባንዳ ስብስብ አድርጎ ለማቅረብ እየተደረገ ሙከራ ነው።
ይህም ህዝቡ ከፋኖ እንዲነጠል ለማድረግ የታሰበ የቆየ የፖለቲካ ካርድ ነው። ሶስተኛው የደውለንለታል እንቆቅልሽ በፋኖ ኃይሎች መካከል አለመተማመንን ለመፍጠር የታለመ ነው። ባለስልጣኑ ዘመነ ጋ ደውለናል ማለታቸው ሁለት ትርጉም ሊኖረው ይችላል። አንደኛው እያወራን ነው፣ በድርድር ልናመጣው ነው የሚል ተስፋ ሲሆን፣ ሁለተኛው ደግሞ በፋኖ አመራሮች መካከል ጥርጣሬ መፍጠር ነው። መሪያችሁ ከጀርባ ከኛ ጋር ያወራል የሚለው መልእክት በታጋዮች ዘንድ አለመተማመንን ለመፍጠር የሚሰነዘር የተለመደ የጦርነት ስልት ነው። ዘመነ ካሴ ባወጣው መልእክት ደግሞ ለመንግስት ፕሮፓጋንዳ ተከላካይነት ሳይሆን የማጥቃት ምላሽ ሰጥቷል። ምላሹም በአራት ዋና ዋና ነጥቦች ይጠቃለላል። የመጀመሪያው ታሪካዊ ንጽጽር ሲሆን ዘመነ ዶክተር አብዱን ከሟቹ የክልሉ ብልጽግና ፓርቲ ኃላፊ አቶ ግርማ የሽጥላ ጋር በማስተያየት አስፈሪ ማስጠንቀቂያ ሰጥቷል። ግርማም ቢሮ ተቀምጦ ይዝት ነበር በማለት አሁን ያሉት ባለስልጣናትም ከተጠያቂነት እንደማያመልጡና ስልጣን ለዘላለም እንዳልሆነ በግልጽ አስቀምጧል። ይህ ንግግር ለባለስልጣናቱ የግል ደህንነት ስጋት መልእክት የሚያስተላልፍ ነው። ሁለተኛው ደወሉልኝ ሳይሆን ለመኑኝ ትርክት ነው። ዘመነ ደውለለታል የሚለውን የመንግስት ክስ ወደ ራሱ ድል ቀይሮታል። መንግስት በተደጋጋሚ ሽማግሌ ልኮ ስልጣን እስከ ምክትል ፕሬዝዳንትነት፣ ትምህርትም በውጭ ሀገርና ገንዘብ መሬትና ቤት ሊሰጠው እንደሞከረም በዝርዝር አረጋግጧል። ይህ የሚያሳየው መንግስት ጠላት የሚለውን አካል በገንዘብ ለመደለል እየሞከረ መሆኑን ነው። ዘመነ ይህንን በማጋለጡ አልደራደርም፣ አልሸጥም የሚለውን አቋሙን ለደጋፊዎቹ አጠናክሯል። ሶስተኛው የጀግንነትና የወታደር የበላይነት ማረጋገጫ ነው። ከ64 ባልበለጠ ክላሽ ታንክ አስሩጦ ነበር የሚለው የዘመነ መልስ የፋኖን ወታደራዊ ብቃት ለማጉላትና የመንግስትን ጦር በከባድ መሳሪያ ድሮንና ታንክ ጭምር ፋኖን ማሸነፍ አለመቻሉን ለማሳየት የቀረበ ነው። አንበሳ ሸኮነው ክፍት ቢሆንም አይበላም የሚለው ምሳሌያዊ ንግግር ፋኖ ምንም እንኳን የመሳሪያ አቅርቦት ችግር ቢኖርበትም የመንግስትን የሰላም እጅ እንደማይቀበል የሚያመላክት ነው። አራተኛው የህዝብን እንባን እንደ መሳሪያ መጠቀም ነው። ዘመነ መንግስት የድሮን ጥቃትና በሰላማዊ ሰዎች ላይ የሚደርሰውን ጉዳት በማንሳት ዶክተር አብዱን ህዝብ ጨፍጫፊ ብሎ ከሷቸዋል። የምትሰበሰበው ህዝብ ከድሮን የተረፈ ነው ማለቱ የመንግስትን የሞራል የበላይነት ወይም ሞራል አውቶሪቲ ለመፈተን የታለመ ነው። በዘመናዊ ሽምቅ ውጊያ መሪዎች ራሳቸው ከድሮንና ከአየር ጥቃት መጠበቅ ስልታዊ ግዴታቸው ነው። ስለዚህ መንግስት ዘመነን ተሸሸገ ብሎ መክሰሱ ወታደራዊ ሳይሆን ፖለቲካዊ ትርጉም ያለው ነው። በሌላ በኩል ዘመነ በባህር ዳር የነበረውን ጀብዱ ሲናገር አሁን ያለውን ኃይል ሚዛን ወይም ባላንስ ፓወር መቀየር ከባድ መሆኑን መካድ አይቻልም። መንግስት ደውለለታል ሲል ዘመነ ደግሞ ሽማግሌ ልከውብኛል ይላል። እዚህ ላይ መረዳት የሚቻለው በሁለቱ አካላት መካከል በቀጥታም ይሁን በተዘዋዋሪ የሆነ ንክኪ እንደነበር ነው። ሆኖም ንግግሮቹ ውጤት ያላመጡት በሁለቱም በኩል ያለው የቅድመ ሁኔታ ልዩነት ሰፊ በመሆኑ ነው። መንግስት ጥቅማ ጥቅም ሰጥቶ ማለዘብ ሲፈልግ፣ ፋኖ ደግሞ የስርዓት ለውጥ ይፈልጋል። እነዚህ ሁለቱ ፍላጎቶች ፈጽሞ አይገናኙም። ዶክተር አብዱ ፋኖን ከኤርትራ ጋር ማገናኘታቸው የአማራን ህዝብ ብሔርተኝነት ለመፈተን በማለም ነው። ይሁን እንጂ ህዝብ የዘመነ ካሴን ጉዳይ ወደ ጎን በመተው ትኩረቱን በብልጽግና ክደትና ጭካኔ ላይ አድርጓል። ይህ የሚያመላክተው ፋኖ አሁን ካለው የፌዴራል መንግስቱ ጋር ያለውን ቅራኔ እንጂ የውጭ ጣልቃ ገብነት እንደ አጀንዳ መቀበል እንደማይፈልግ ነው። ዘመነ የናዚ ፓርቲ ተመልሶ ጀርመንን መምራት እንደማይችል ሁሉ ብልጽግናም አይችልም ሲል ከብልጽግና ጋር ምንም አይነት የሰላም ተስፋ እንደሌለው አረጋግጧል። ይህ ጠንካራ አቋም ጦርነቱ በቅርቡ እንደማይቆምና ወደ ባሰ ደረጃ ሊሸጋገር እንደሚችል አመላካች ነው። በጥቅሉ ይህ የቃላት ልውውጥ የሚያሳየው በአማራ ክልል ያለው ችግር ከመሳሪያው እያባሻገር ወደ ውስብስብ ፖለቲካ ቁማር እያደገ መምጣቱ ነው። አብዱ ሁሴን መንግስታቸው በኃይል እንደማይሸነፍና ፋኖን ማዳከም እንደሚችሉ ለህዝባቸው ያረጋገጡ ሲሆን፣ ዘመነ ካሴ ደግሞ መንግስት የሞራልና የፖለቲካ ኪሳራ እየደረሰበት እንደሆነ ኃይላቸው በቀላሉ እንደማይበገር ህዝባዊ መሰረት እንዳለውም እየገለጹ ናቸው። በመጨረሻም ሁለቱም ወገኖች እናሸንፋለን ቢሉም መሬት ላይ ያለው እውነት ግን የህዝቡ መከራ መቀጠሉ፣ ኢኮኖሚ መድቀቁና የማህበራዊ ረፍት ማጣቱ ተባብሶ መቀጠሉ ነው። ይህ የቃላት ጦርነት የሰላም በር መዝጋቱንና የጠመንጃ ቋንቋ አሁንም ገዥ መሆኑን የሚያሳይ አደገኛ ምልክት መሆኑን ጠቅሰን እንሰናበታለን። ለአሁኑ በዚያ በቃን። ቸር ያቆየን።